የቀጠለው አፈሳ በኦሮሚያ አንዳንድ ከተሞች ላይ ወጣቱ ሰቀቀን ውስጥ ገብቷል። ይህ ያው መረጃ ነው። ሰብስክራይብ በማድረግ ይተባበሩን። ካለፉት 6 ወራት ጀምሮ በኦሮሚያ አንዳንድ ከተሞች ላይ የተለያዩ አፈሶች እየተደረጉ ይገኛሉ። እነኛም ከተሞች አዳማ፣ ወንጂ፣ መታራን የመሳሰሉ ናቸው። ይህ ነገር እንዴት ሊከሰት ቻለ? በብዙ ህብረተሰብ ዘንድ የሚታመነው ልጆቻችንን ያለ አግባብ የኪሳቸውን ማደለቢያ እያደረጉ ነው የሚል ነው። እኛም ባሰባሰብነው ባየነው መሰረት ከአንድ ሰው እስከ 20 ሺህ ብር የሚጠየቅ ነው ለማስፈታት። ይህ ነገር እንዴት ሊዘልቅ ይችላል? በኦሮሚያ ክልል አዳማ፣ ወንጂ፣ መታራን የመሳሰሉ ከተሞች እዚህ ላይ እያየን እንገኛለን። በብዙ ህብረተሰብ ዘንድ የሚገመተው ነገር ኢትዮጵያ ለሚቀጥሉት ወራት ጦርነት ውስጥ ትገባለች የሚል ነው። ለዛም ጦርነት መንግስት ዝግጅት እያደረገ ይሆን የሚል ነው። እንደፈለገ ቢሆን አንድ ወጣት ስራ ለመስራት ሲወጣ ወይም ትምህርት ቤት ለመሄድ ሲወጣ ያለ መታወቂያ ፍቃድ እየተያዘ ወህኒ ቤት እየወረደ ብሎ ለውትድርና ስልጠና እየሄደ ይገኛል። እንዴት ሊዘልቅ ይችላል? መልስ ያልተገኘለት ትልቁ ጥያቄ ነው። እናመሰግናለን ስለተከታተሉን። ሰብስክራይብ አድርጉ። ሰብስክራይብ ካደረጉ በኋላ ኮሜንት ሴክሽኑ ላይ ስልክ ቁጥሩን ይጻፉ። የካርድ ስጦታ ምናበረክት ይሆናል።